እኔ በእናንተ ህይወት እንዲሆን ምናፍቀው በእኔ ህይወት እንዲሆን ምናፍቀው እግዚአብሔር ለኛ በሰጠው ልክ መመላለስ የምንችልበትን ዕውቀትና ድፍረት ይዘን መውጣት እንድንችል አእምሯችን በዚያ ዕውቀትና መንፈስ እንዲሞላ ምክንያቱም እግዚአብሔር ምን ችግር የሌለበት አምላክ በእኛ የህይወት መንገድ ላይ ሊሰራ የወደደውን ነገር ከመስራት ሊከለክል የማይችል በእኛ መክበርና በእኛ ማሸነፍ ድል ውስጥ እግዚአብሔር ደስታውን ያስቀመጠ አምላክ በደንብ አስተውላችሁ እንድታዩት ይፈልጋል እንድንወርሰው ይፈልጋል እንድንይዘው ይፈልጋል ማንነታችንን አውቀን እንድንመላለስ ይፈልጋል እግዚአብሔር ተላላ ሰዎች አይፈልግም ከማንነታቸው ጋር የተጣሉ ሰዎች አይፈልግም ራስን መካድ ወይም ራስን ማንነትን ዋጋ ማሳጣት ትህትና አይደለም እግዚአብሔር ዝቅ ባላረገህ ልክ ራስን ማድረግ እግዚአብሔር ባልሰጠ ስፍራ ራስን አስቀምጦ እኔ ማለት ይሄ ነኝ ይያሉ ለእግዚአብሔር ማብራራቱን ትህትና አይደለም ይሄ መጽሐፍ ቅዱሳዊ እውነትም አይደለም ትክክለኛው የክርስትና ምልልስ እግዚአብሔር ነሽ ያለሽን መቀበል ነኝ ብሎ መውሰድ ብቻ አለመቀበል ሮንግ ነው አለመቀበል ጽድቅ አይደለም አያችሁ እንዘምራለን ምን እንላለን እኔ እኮ ከንቱ ሰው ነኝ ወደፊትም ከንቱ ነኝ እንላለን እናወራለን እግዚአብሔር ግን እንዴት ያለ ፍቅሩን እንደገለጠ ተመልከቱ ብለን ነው የጀመርነው ከዮሐንስ መልእክት ላይ እንዴት አብ እንዴት ያለ ፍቅሩን እንደገለጠ ተመልከቱ ልጆች ብሎ ሊጠራን የፍቅር ዋጋ ከፍሎልናል ብሎ ነው የሰጠው መጽሐፍ ቅዱስ በእኛ ህይወት ውስጥ የጨለማው ዓለም የሰይጣን ዓለም የኛን ታሪክ ማቅለል እንደሚፈልግ ሌላ ነገር አይፈልግም ሰይጣን ይመስለናል ገንዘባችንን የሚፈልግ ይመስለናል ሀብታችንን የሚፈልግ ይመስለናል እንጀራችንን የሚፈልግ ዝናችንን የሚፈልግ ይመስለናል ሰይጣን የማንነት ቀውሳችንን ነው የሚፈልገው እንድንቀል ነው የሚፈልገው እግዚአብሔር ከሰጠን ደረጃና ዋጋ ወርደን እንድንኖር ነው የሚፈልገው ተራ እንድንኖር ነው የሚፈልገው እግዚአብሔር ባከበረን ልክ ራሳችንን ከመቀበል ይልቅ ራሳችንን በማቅለል እንድንሞላ ነው የሚፈልገው ለዛ ነው መውረስ ያለብን ነገር እግዚአብሔር ማንነታችሁን ብሎ የሰጠንን ልጅነታችንን ማስጠበቅ አለብን ልጅነታችንን መቅጠር አለብን አእምሯችን ከልጅነት ደረጃ ተንራቶ እንዲኖር መፍቀድ የለብንም በጌታ በኢየሱስ ስም ጸጋ ይሁንልን ታው ከልጅነት ወንበር ለቆ እግዚአብሔር ከሰጠ ስፍራ ለቆ መኖርን መለማመድ የለበትም አእምሮ በፍጹም መኖር የለበትም ምክንያቱም የማትወርሱ ምንድነው አንድ ተረት አለ ከሰነፍ ደጃፍ ሞፈር ይቆርጣል ይባላል ነው እንደዛ ነው ታውቃለችስ እድሜ ትበልጣቸዋለች ካረለ እንደዛ ነው የሚባለው ከሰነፍ ደጅ ሞፈር ይቆርጣል ይባላል ምክንያቱም ሰውየው ደጁ ላይ ዛፉን አስቀምጦት ሞፈር የሚሆን ውድ ነገር ነው አይደል ይቆረጥበታል ሰነፍ ነው መጽሐፍ ቅዱሳችን ስለ ሰነፍ በጣም ብዙ ነግሮናል በተለይ ሰለሞን ብዙ ነግሮናል ልጅነታችሁ ጋር ከተዘናጋችሁ ታሪካችሁ ላይ ተዘናግታችሁ በእውነት ነው መነግራችሁ የክርስቶስ ቤተክርስቲያን ወደ ክርስቶስ መልክ መምጣትና አሸናፊ ሆና መውጣት ካለባት ልትወርሰው የሚገባ እግዚአብሔር የሰጣትን የልጅነት ዓለም ነው የትም አይነት ቦታ ሆኖ የትም ደረጃ ላይ ተቀመጡ የማይፋቀው ልጅነታችሁን ዋጋ መስጠት አለባችሁ ምን ስጋ ነው አልቆርጠው ነገር አይደል ልጅ ሌባ ቢሆን ልጅ ዱርዬ ቢሆን ልጅ ተደባዳቢ ቢሆን ልጅ ሰካራም ቢሆን ምን ቢሆን እናት ምንድነው የምትለው አልቆርጠው ቆርጬ አልጥለው ትላለች እናት እንኳን ምን ማለት ነው በጣም የተማረ ጎበዝ ቤቱን የሚደግፍ ልጅ አላት ያ የሚደግፋት ያ ተምሮ ለፍቶ የሚመጣው ነገር የሚሰራ ደግሞ ሌላ የሚያፈርስ ልጅ አላት እናት
እናትን ስትጠይቋት ምን እንደምትጣቃላችሁ ይሄም ልጄ ትላለች ይሄ እኮ ሌባ ልጄ ትላለች ይሄ እኮ ውሸታሙ ልጄ ልጅነቱን ልትወስዱባት አትችሉም በእኛና በእግዚአብሔር መካከል ሰይጣን እድል ፈንታ የሌለው አንድ ጉዳይ ቢኖር ልጅነታችን ላይ አስተያየት መስጠት አይችልም እንኳን የኔና የናንተ ልጅነት ላይ ኢዮብ ላይ እንኳን አስተያየት ሲሰጥ እሱ እኔን የሚፈራ ባሪያ ነው አለ እግዚአብሔር ተወራረ እኔ አውቀዋለሁ ኢዮብ እኮ አውቀዋለሁ ከክፋት የራቀ ሰው እንደሆነ አውቃለሁ አይ እግዚአብሔር መለሰለት ኢዮብ እንደገና ሲያነሳው በዛ ጊዜ ሰይጣን ምን አይነት የሞራል ውድቀት ውስጥ ነው የሚገባ አላውቅም ሞራል ካለው ሁልጊዜ ለነግራችሁ የምፈልገው ነገር አለ ሰይጣን ተስፋውን ያውቃል ሰይጣን መጨረሻውን ያውቃል አማኝን ግን ተስፋ ከማስቆረጥ አማኝን ግን ከመንገድ ከማስወጣት ቦዝኖ ያውቃል መጽሐፉ ቃል ሲነገረን የሚወጣውን ፈልጎ እንደሚያገሳ አንበሳ እንዳንበሳ ይላል እንደ አንበሳ ሆኖ ይላል እንደ አንበሳ ሆኖ ያ ማለት እንደሚያስፈራራ ከረጅም ጊዜ በፊት የነገርኳችሁን ምሳሌ ታስታውሳላችሁ የነብሩን ምሳሌ ስንቶቻችሁ አብሮስ ተቀምጧል ያ ነብር ሳይሆን እንዴት እንደነበረ ምናልባት ያልሰማችሁ ሰዎች ካላችሁ ዛሬ አያችሁ ጨዋታው ምንድነው ብያችኋለሁ ከነብሩ አንገት ላይ የወርቅ ትልቅ የወርቅ በኪሎ የሚመዝን ነው እሱን ካንገቱ ያጫወቱ እንደ ነብር ሆኖ የነብር አሻንጉሊት ሆኖ መውሰድ ነው አያችሁ ስለዚህ እዛው ስትገባ የነብሩን ባህሪ ስታስብ ከባድ ነው ስለዚህ ውድድሩ ሜዳ ውስጥ ነው ታጥሯል እንደዚህ ወሽቦ መሃል ላይ ተቀምጧል ነብሩ እና የነብር አሻንጉሊት ለብሰ የነብር አይነት ጸጉር እያጫወትክ እንደምንም ብለ ከነብሩ አንገት ያችን ወርቅ ይዞ መውጣት ነው ጨዋታው ሰው ሲያስበው ወርቁን ሲያገኝ ህይወቱ እንደሚለወጥ ያስባል ነብሩ ደግሞ አንድ ጊዜ ልብን ከነካ የነብር ጥፍሩ ኃይለኛ አንድ ልብን ከመታው ቀጥታ ያፈነደዋል ልብን ህይወቱ ያቆማል በአንድ መንካት ያቆመዋል ጥፉ በጥፉ ብዙ ሰዎች ፈራ ተባሲሉ አንዳንዶቹ ጀምሮ ሲያቆሙት ነብሩ ከተጀመረ ጀምሮ ከመሃል አይነሳ መጨረሻ እንደው አንድ ልብ ያለው እንደምንም ብሎ ታግሎ ከራሱ ከፍራቱ ጋር ምን ብሎ ታግሎ ወደ መሃል ሲገባ ነገራችሁ የለም ነብሩ ተናገራል እና ጠጋበላለዋል ምን ነው እኔ እንዳንተ ሰው ነኝ አሻንጉሊት ለብሼ ነው እና ጠጋበል ናና ውሰድ አለዋል አየ ብዙ ጊዜ ታቃለ የምትፈራው ይበላኛል ይጨርሰኛል ብለ የምትፈራው ነገር እንዳንተው ሰይጣን ማስተጋባቱ ማስፈራራቱ መዛቱን አያቆም እገላለሁ ማለቱን አያቆም አጠፋለሁ ማለቱን አያቆም አሳይሻለሁ ማለቱን አያቆም ከመንገድ አስቀራለሁ ማለቱን አያቆም ያንተን መንገድ አበላሻለሁ ማለቱን አያቆም ሰይጣን አየ ማለትና ማድረግ ልዩነት አላቸው አያችሁት መቼለታ ከዚህ ፕሮግራም ጨርሼ ሲሄድ መንገድ ላይ ይደባደባሉ ባልና ሚስት ናቸው ወጣቶች ናቸው እና ሰው ራቅ ሲላቸው እንደዚህ ይባባላል ሰው ጠጋ ሲላቸው እሷም ትግል ትጀምራለች እሱም ትግል ይጀምራል ገላጋይ ሲያዩ ሁለቱም ሞራላቸው ይመጣል እኔ አንድ ተዋቸው አልኩት ተዋቸው እስኪ የሚገላግለው ልጅ ምክንያቱም ጠጋ ሲላቸው ሞራላቸው ይመጣል ሸሸት ሲላቸው ደግሞ ለመነጋገርም ይሞክራል ሰው ሲሰበስብላቸውማ በቃ አይ በደንብ አስተው ሰይጣን ሁሉ ጊዜ ግርግር ይፈልጋል ሊያስጥል ይፈልጋል ምን ማለት መሰለ የፎከረ ሁሉ ያስፈራራ ሁሉ አሳያለሁ ያለ ሁሉ ያ አይደለም እኮ አጠፋለሁ ያለ ሁሉ አያጠፋህ የሚገርም ግን አምላክ እግዚአብሔር አደርጋለሁ ካለ ያደርጋል አጠፋለሁ ካለ ያጠፋል እግዚአብሔር አኖራለሁ ካለ ያኖራል አነሳለሁ ከፍ አደርጋለሁ ካለ ያደርጋል ሰይጣን ለየትኛውም ታማኝ አይደለም ሰይጣን መጽሐፍ ሲናገር ሶርስ ነው የውሸት
አባት ነው። አባት ምን ማለት ነው ብያችኋለሁ? ምንጭ፣ መገኛ። አያችሁ አባት ብለን የምንጮህበትን ሲባል ምን ማለት ነው? የሁሉ ነገር መገኛ ወደ ሆነው ወደ እግዚአብሔር። ሰይጣንን ደግሞ ኢየሱስ ሲገልጠው ምን አለ? እሱ ውሸታም ነው፣ ከዛስ የውሸት አባት ነው። ምን ማለት ነው? ውሸቶች ሁሉ አድራሻቸው ተጣርቶ ሲገኙ የሚገኙት ጨለማ ውስጥ፣ ሰይጣን ውስጥ። ስለዚህ ሁልጊዜ የራሱን አስተያየት ባንተ ይሰጣል። አያርፍም ደግሞ የሚገርምህ፣ አይደክመውም ደግሞ የሚገርምህ። ያወራል። ሰይጣን ምን እንደሚበላ አላውቅም። ያወራል፣ ባገኘው አጋጣሚ ያወራል። የሚያወራው ነገር ሁሉ ምን እንደሆነ ታውቃለህ? አንተን ከመንገድ የሚያወጣ ውሸት፣ አንተን ከመንገድ የሚያወጣ ኃይል የሌለው ከንቱ ወሬ፣ ከንቱ መለፍለፍ። ለዛ ነው አንተ ቆም ብለህ ማሰብ ያለብህ ቃሉ እውነት ነው ብሎ ከጻፈልህ እግዚአብሔር ራሱ እውነት ከሆነልህ እሱ የሚልህን ያንን ይዘህ መኖር ያለብህ፣ ያንን መርጠኸው መኖር ያለብህ። እባካችሁ በዘመናችሁ ውስጥ ልታቆሙት የሚገባ ነገር ልንገራችሁ። ረጅም ዓመታት በእግዚአብሔር ቤት ኖራችሁ ሊሆን ይችላል። አሁን ልትወስኑ የሚገባው ነገር ግን ከንቱ የሆነ ምልልስ፣ ዋጋንና ማንነትን ሳያውቁ ያለ ምልልስን ዛሬ ከአእምሯችሁ አውጥታችሁ ልትወስኑ ይገባል። በዚህ ከቀጠልን ነው ሪዘልት የለውም። አይጠቅመንም፣ እግዚአብሔር አይጠቅመንም። አያችሁ እኛ ስናድግ፣ አሁንም እናንተ ቤት እንደሆነ አላውቅም፣ እኔ አያቴ ቤት እያለን አያቴ ቤት ብፌ አለ። የኪችን ዕቃ ሳሎን ነው ድሮ የሚቀመጠው። አሁን እንዴት ነው? አሁን ቤቶች በጣም ጽድት ያሉ ናቸው። የሳሎን ዕቃ ነው የሚቀመጥበት። ድሮ ብፌው ሳሎን ቤት ነው። እኔ በጣም የሚያስቀን እኮ የኢትዮጵያ ቤተሰብ ፍሪጅ ሳሎን ያስቀምጣል። እስማ አሁን ለምፈስ አሁንም ፍሪጅ ሳሎን ያላችሁ ሰዎች አላችሁ? የማናችሁንም ቤት ስለማላቅ የሂሩት ፍሪጅ ሸቱ ጋር ያላየሁት አያችሁ። እና ምን ልነግራችሁ ፈለኩት፣ አሁን የትም አስቀምጡት መብታችሁ ነው። ግን እቤት ስትሄዱ እኛም ማንጠቀምባቸው ግን ሁሌ የምናያቸው ዕቃዎች አሉ። አያቴ ቤት ኩባያ አይደለም፣ ብርጭቆ፣ ሳህን፣ ሸክላ የሚያማምሩ እኛም በላባቸው። አንተ ተወሱን እንዳነካ ለእንግዳ ነው ይባላል፣ ግን የኛ ናቸው። እኛም በላባቸው የኛ ናቸው። እኛም በላባቸው። የሚበላባቸው ማን ነው? ድንገት ይመጣል የተባለ እንግዳ። አመቱ ሙሉ እኮ እንግዳ ላይ ይችላል እኛ ቤት፣ ግን የእንግዳ ነው። አይ እና እናያቸዋለን፣ አንጠቀማቸው። አሁን በጣም ብዙ ክርስቲያን ያየዋል፣ መጽሐፉን ያየዋል፣ ሌላው ሰው ሲኖረው ያየዋል። እሱ ግን ውፉ ነው ይላል፣ እንግዳ ነው ይላል። የኛ አይደለም። የሚገርም እንደ አይነት ዕቃዎች ደግሞ ሰበበኞች ናቸው። እንግዳ ተጠቅሞባቸው እየታጠቡ ይሰበራሉ። ወደ ወጡ ቦታ አይመለሱም፣ ወደ በፊያቸው አይመለሱም፣ ይሰበራሉ። ሳይመለሱ 10 ቢወጣ 3-4 አይመለስም፣ ወደ እዛው አይመለስም። ህይወትን አስብ። እማትኖረውን ህይወት መናገር አቁም። እማትኖረውን ህይወት መመኘት አቁም። ለማትኖረው ኑሮ ዋጋ መክፈል አቁም። ኑር፣ ተመላለስበት። ልጅ ነህ ብሎሃል። እሱን መውረስ ሳትችል ሌላ ነገር ስለመውረስ እንዴት ታስባለህ? እኔ ደጋግሜ ልነግራችሁ የምሞክረው ነገር ክርስትና ጤነኝነት ነው። ጤነኛ ሆኖ መኖር ነው። ክርስትና እንጀራ እየበሉ መኖር አይደለም። አንዳንድ ሰው በተለይ አንዳንድ አገልጋዮች እኔ አያጥነኝም ሆቴል ነው የሚመርጡት። እነሱ ላይ ያለው ጸጋ ሆቴል የሚያስመርጥ እንጂ ህይወት የሚያስመርጥ አይደለም። የትም ብላ ምንም ብላ የትም ዋል ከረንሲ ግን የእግዚአብሔር ከረንሲ መሆን አለበት። ዋጋ የእግዚአብሔር ዋጋ መሆን አለበት። አንተ የተቀመጥክበት ሆቴል ያንተን ዋጋ ሊገልጠው አይችልም። ምክንያቱም ካልከኝ ምናልባት የምትሄድበት ሆቴል ባለቤት የማያምን ሰው ነው። በፈለገ ሰዓት ትውጣልኝ ሰውዬ ይላል። አልፈለኩም ሊል ይችላል። ዋጋህን ማስላት ከፈለክ እዛ ቤት ባለ ሶፋ
አንዳንድ ሰው ልኩ በቸርች ሆኖ ልኩ እኔ እኮ የጌታ ልጅ ነኝ ብሎ በሚለብሰው በጨርቅ በሚቃጠል በሚበጨቅ ነገር ነው ልኩን የሚያዩ። ለምን ከፈለክ ጆንያ አትለብስም? ደህና ናችሁ? ወደዚህ ወደ ሐመር ወደ ምናምን እኮ ስትሄድ ማለት ነው ይስቁባል። እንዲሸክ ብለህ ስትሄድ ምን ነው አንተ ሰው ይሏል። ምንድነው መጋረጃ ለብሰህ ብትሄድ ይሏል። ኧረ በስመ አብ አውልቅ እባክህ ነው የሚሉ። እነሱ እንደተፈጠሩ ነው እንደተወለዱ እንደዛ ያድጋሉ። አግብተው ይኖራሉ። እኔ የለሁበትም። ሄዱና ይዋል ምን ዋጋ የለውም። አይ አንተ እዚህ የምትጣደቅበት ነገር ልክ ቦታዬ ምናምን የምትልበት ነገር የሆነ ሰፈር ስትሄድ እስካሁን እዚህ ሀገር ሙቀት ነው። አሁን እዚህ ሀገር እኔ አንዳንዴ ቆሜ የማያቸው ሰዎች አሉ። በተለይ አንድ ሰሞን ቸርች ስመጣ የማየው ሰውዬ ነበር። በጠራራ ፀሐይ ቀይ ከረባት ነው የሚያደርገው። ቀይ ከረባት፣ ጥቁር ኮት፣ ጥቁር ሱሪ፣ ሸሚዝ አድርጎ ቆሜ በስነ ስርዓት ነው ማለት። የዛኔ ደግሞ ይሄንን እየሰራን ይሁን ብቻ ምን የሆነ ነገር ቸርች ውስጥ እየሰራን ሁሌ ነው ማየው። እኛ በቲሸርት አልቦን በቃ አልቆልናል እኮ እሱ ሽክ ደግሞ አልቦ አንድ ሌላ እንትን የለው ፊቱ ላይ አንድ ቀን እንዳይመስላችሁ ሁሌ ደግሞ አየው። አንድ ቀን ደግሞ ጠየቁ ልጅ ይሄ ሰውዬ ምንድነው አልኳቸው። ቀጥ ብሎ ነው የሚሄደው በዛ ፀሐይ። ልብስ እንኳን ዋጋ የማይኖርበት ቦታ የምትኖርበት ቤት ያለ ነገር ሁሉ ዋጋ የማይኖርባቸው ዓለሞች አሉ፣ ቦታዎች አሉ። አይ ኢትዮጵያዊ አስተሳሰቡ ምንድነው? ለክፉ ቀን ብሎ ገንዘብ በማስቀመጥ የሚጠቀምበት አይደለም። እዚህ ችግር እየደበደበው ክፉ ቀን ከመጣ ምናልባት ብሎ ያስቀምጣል። ክፉ ቀን ውስጥ እየኖረ ክፉ ቀን ከመጣ ይላል። በስነ ስርዓት መኖር አልቻለም እኮ ልጆቹን አፎርድ ማድረግ አልቻለም እኮ ክፉ ቀን ከመጣ ይላል። ክፉ ቀን ውስጥ አይደል እንዳለው ይሄን ሌላ ክፉ ቀን ከዚህ ከፋ ይላል። በስመ አብ ወወልድ አንድ ጊዜ እኛ ሰፈር ፖሊስ አንዱን ሰውዬ ያዘው። የሚለምን ሰውዬ ነው። ምናልባት በቴሌቪዥን አይታችሁ ሊሆን ይችላል። ያዘውና ሁሉ እንትን ተሸክሞ ይሄዳል። ማብራት ተሸክሞ ይሄዳል ሰውየው። ከዛ በኋላ ዝም ብለው ነው ፖሊሶች ናስኪ ያሉና ማዳበሪያውን ሲገለብጡ የሚለምነውን ገንዘብ ሁሉ ለካዛች ነው የሚከተው እና ሲገለበጥ ገንዘብ ነው ወንድም እንዲበኛበት ቦታ ደግሞ የተገኘው ገንዘብ እንዳይመስል ምንድነው ለማና አገኘ ምን ያደርገው ነው ለመቼ ነው የሚያስቀምጠው? አየ አንድ ሴትዮ ነበረች ቦሌ እኔ የምኖርበት ሰፈር 50 ብር አምጣ ትላለች። ሰው ሰልፍ 10 ብር ሰጣት አትፈልግም ትሰጣለች። 50 ብር አምጣ ብትል ግን ሁሉ ጊዜ እንደዚህ ብሏል። እንደዚህ ብሩ 50 ብር ተሰጣት። የሰፈሩ ሰው ምን ይላል መሰለኝ? አይ እንደምታበድር ብታውቅ አትሰጣትም ነበር ይሏል። ይተዋለች ግን ምንም አያደርግላት። ልጅነት እኮ ካልኖርክበት ምንም አይጠቅም። የእግዚአብሔር ልጅ ላይ ምንም አይጠቅም። አትጩብን፣ አትረብሽን። እኛ አንተ ላይ ማየት የምንፈልገው ነገር አለ። ጳውሎስ በገላትያ መጽሐፉ ላይ የሚናገረው ቃል አለ። ገላትያ ምዕራፍ 4 ጥቂት 28 እስከ 31 የዚህ አይነት ማርከር አምጡልኝ ብያችሁ ነበር። ከረሳችሁ ነው ይወጣል። እሺ እንደዚህ ይላል፣ እኛ ወንድሞች ሆይ እንደ ይስሐቅ የተስፋ ቃል ልጆች ነን። ገላትያ ምዕራፍ 4 ቁጥር 28 እኛ ወንድሞች ሆይ እንደ ይስሐቅ የተስፋ ቃል ልጆች ነን። ነገር ግን እንደ ሥጋ የተወለደ እንደ መንፈስ የተወለደውን በዚያ ጊዜ እንዳሳደደው ዛሬም እንዲሁ ነው። ነገር ግን መጽሐፍ ምን ይላል? የባሪያይቱ ልጅ ከጨዋይቱ ልጅ ጋር አይወርስምና። በደም ተመልከቱ። ባሪያይቱ ከልጇ ጋር አስወጣት። ስለዚህ ወንድሞች ሆይ የጨዋይቱ ልጆች ነን እንጂ የባሪያይቱ አይደለም። በጣም ነው የሚያስገርመው።
ነገር ግን ይላል ቁጥር 29 ነገር ግን እንደ ስጋ የተወለደው እንደ መንፈስ የተወለደውን በዚያ ጊዜ እንዳሳደደው ዛሬም እንዲሁ ሁሉ ጊዜ መቃወም አለ ባንተ ልጅነትና በሰዋዊነት የስጋ በመሆኑ ውስጥ ሁሉ ጊዜ ተቃውሞ አለ ለዛ ነው እግዚአብሔር እንድትወርሰው እየነገረ ያለው አሁን በዚህ ትምህርት ውስጥ ዓለም ትቃወማለች ስጋ ይቃወማል መጽሐፍ ቅዱሳችን ዮሐንስ መልእክት ላይ ስንመለከት ባለፈው ምንድነው ያለው ዓለም እሱን ስላላወቀው እኛን አያውቀንም እዚህ ጋር ተመልከቱ እንደ ስጋ የተወለደው እንደ መንፈስ የተወለደው በዚያ ጊዜ እንደ መንፈስ የተወለደው በዛ ጊዜ እንዳሳደደው እንደ ተቃወመው በግልጽ ይቃወመው ነበር ምን ማለት ይገረን ያለው ጳውሎስ ምን ታቀላችሁ እንደ ስጋ ፈቃድ ያለውና እንደ እግዚአብሔር ፈቃድ የተወለደው ሁሉ ጊዜ ግጭት አላቸው የእግዚአብሔር የመንፈስ ሐሳብና የዚህ ዓለም የጠለበ ሐሳብ ሁሉ ጊዜ ትግል አለ በማን ትግል ነው ትግሉ ሜዳው የቱ ነው ይሄው በአእምሮ ውስጥ ሁሉ ጊዜ ትግል አለ በአእምሮ ውስጥ ሁሉ ጊዜ ድብድብ አለ በአእምሮ ውስጥ ሁሉ ጊዜ ሙግት አለ ምን ማለት ነው አንተ የትየንትና ልጅ አይደለ ይላል አንተ የተወለድከው 1900 ምናምን ዓመተ ምህረት አይደል ይላል አይ እኔ በመንፈስ ተወልጃለሁ ስትል ይስቅባል የገዛ አእምሮ ይስቅባል እንዴት ሆኖ ይላል ከየት አመጣኸው ይላል አየት ክርስትና ትልቁ አሸናፊነት 4 ሰዓት መጸለይ 5 ሰዓት መጸለይ 20 ሰዓት መንበርከክ አይደለም የክርስትና ትልቁ ማሸነፍ አእምሮ ውስጥ ያለውን እንደ ስጋ ተወልዶ አንተስ የሚታገለውን ያንን ዓለም እንደ መንፈስ በመወለድ በመንገር ማሸነፍ ብቻ ነው ትልቁ ድል እሱን ስትመታው ስትጥለው ድል ስትነሳው አይት ብዙዎቻችን የምንለማመደው መንፈሳዊ ነገር ነው አይደል የምንለማመደው የሰራዊት ጌታ እግዚአብሔር እንዲለኛልን ነው አይደል የምንለማመደው እንዴት እንደሚዘመር ነው አይደል የምንለማመደው አይት ባለፈው እዚህ ሁለቱ ልጆች እኔ ቢሮ ቁጭ ብለው እዚህ ቪዲዮ አለኝ አቀርጻቸዋለሁ ጥቅስ ታቀርባላችሁ አልኳቸው ትንንሾቹ ልጆች ሁለቱ ከዛ ማይክ አነሳች እዛ ቢሮ ውስጥ አላየኝም ነው የቀረጽኳቸው ማይክ አነሳች ስሜ እንትና ይባላል እንደዚህ ነው ማቀርብላችሁ ጥቅስ እንትን ነው አለችና ጠፋባት ጥቅሱ ከዛ ቆይ አንድ ጊዜ አንቺ ምን እስከዛ አለቻት ስሜ ምናምን ነው ብላ እሷም ጥቅሱ ጠፋባት እየተዘጋጁ ነው እኮ ግን ጥቅሱን ለማውጣቸው እነሱ ሐሳባቸው የት ነው እዚህ መድረክ ላይ ሲቆሙ የሚያወሩትን ነገር እንዴት አድርጌ ላውራው ነው ከማውራታቸው በፊት ግን የሚያወሩትን ነገር ሪሄርስ ሲያረጉት አላገኙትም አያችሁ ስለዚህ እዚህ እናመጣቸዋለን እዚህ ስናመጣቸው ይሉናል ማለት ከዛ ተለማምደው አቀረቡ አወሩ ነው እንጂ አላስታውስም ይዘ ቢሮ ግን እንደዛ ሲለማመዱ እንደነበር አስተውል በእንጂ ትላታለች ስምሽን ከናባትሽ ተናገሪ መጀመሪያ ይባባላሉ እርስ በርስ በደንብ አስተውል መጽሐፍ ቅዱስ ልጆች ነን ይላል የተስፋው ቃል ልጆች ነን ይላል እንደ መንፈስ የሆኑ ልጆች ነን ይላል የባሪያይቱ ልጅ አይደለንም ይላል ልጅነታችን የባሪያይቱ አይደለም የጨዋይቱ ነው ይላል ምን ይያነን ነው ታውቃለህ በአጋርና በሳራ መካከል ያለው ልዩነት የፈቃድ ነው የሴትነት አይደለም የፈቃድ ልዩነት ነው የእግዚአብሔር ፍጹም ፈቃድ የሆነው ይስሐቅ ለእግዚአብሔር ፕሮግራም ነው እናንተ ይላል የይስሐቅ ናችሁ ወይ የጨዋው ልጆች ናችሁ ሲል እንደ እግዚአብሔር ፕሮግራም ተወለዳችሁ እንደ እግዚአብሔር ቃል ነው የተገኛችሁት እንድትቀልዱበት አይደለም የእግዚአብሔር ፈቃድ ነው በኢየሱስ ክርስቶስ መውረስ ይሁንላችሁ መያዝ ይሁንላችሁ በዚህ ዕውቀት መመላለስ ይሁንላችሁ ምን እንደሚላያችሁ እንዴ ናችሁ እናንተ ይሄ ናችሁ እንደ ጨዋይቱ ልጅ ናችሁ እግዚአብሔር አስቦ እንደወለደው ልጅ አንዳንድ ጊዜ እንደዚህ ያለ ሰው የሆነ ያልተከልከው ነገር በቅሎ ሲያይ ወፍ ዘርቶት ይሆናል ይባላል አይደል አጋጣሚ የተገኘ ነገር ነው አይደል አጋጣሚ የተገኘ ይመስል አንዳንድ ጊዜ እናቶቻችን ሲናደዱ ምን ነው አንተ ባልወለድኩ ምን አይላሉ ምን ያመጣሉ አይውጡም ገባ አይ
እመኑኝ በየትኛውም መንገድ ወደዚህ ዓለም ወደዚህ ምድር መጣህ አይደል ተቀላቀልክ አይደል እሱ የእግዚአብሔር ፕሮግራም ነው ይሄን ነገር ይፈልጋል ልጆች አለ መጽሐፍ ቅዱስ የእግዚአብሔር ስጦታዎች ስለዚህ ስትመላለስ ድንገት እንደሚኖር ሰው አይደለም የምትመላለስ ያንተ ልጅነት ታስቧል እንደዛ ነው የሚለው ስለዚህ ወንድሞች የጨዋይቱ ልጅ ነን እንደ ድንገት እንዳጋጣሚ ተፈጠረን አይደለም እስማኤል እንደመጣው ድንገት ከእግዚአብሔር ፕሮግራም ውጪ ኮብልሎ እንደኛ አይነት ልጅ አይደለንም እኛ እንደ እግዚአብሔር ፈቃድ አጃካ አይዲያ ውረሰው ያለ ያለው ፈቃዴን ነው ማለት ነው በሌላ ቋንቋ አይ እግዚአብሔር ልጅ ነህ ሲል የኔ ፈቃድ ነህ የኔ ፍላጎት ነህ በሚዘንድ ዋጋ አለህ ነህ እሱ ነው ውረሰው ያለ ያለው እሱ ነው ተመላለስበት ያለ ያለው እሱ ነው ገንዘብ አድርገው ያለ ያለው ከዚህ ካልተነሳ ክርስትናን ምን ልትኖር ትችላለህ ልጅ ነኝ ብለህ ካልኖር ምን ነኝ ብለህ ልትኖር ልጅነት ራይት መብት ልጅነትና መብት ይሄን ይዘህ ካልኖርክ በእግዚአብሔር ቤት ምን ልትኖር በየትኛውም ሰዓት በምንም ሁኔታ ውስጥ ሆነ ሊሰማ እንደሚችል የማታስብ ሰው ሆነ እንዴት ይሆን ነገርኳችሁ አልቆርጠው ይላሉ አልቆርጠው ልጄ ነው ይላሉ የሚገርም ግን ኢትዮጵያዊ ቤተሰብ ብዙ ጊዜ ምን ይላል ኢየሱስን ተቀበልክ ስትለው ካድካት ይለዋል ካድክ ይለዋል መቃብሬ ላይ እንዳትቆም ይለዋል ከዚህ በኋላ ልጅ አይደለም ይለዋል ቱቦ ውስጥ ስታድር ልጃቸው ነው ምንም ቢሆን ልጅ ነው ይለዋል አየህ እንዴት ክላሽ አየህ ለዛ ነው ጳውሎስ እንዳልተቃለ ነገር ግን እንደ ስጋ የተወለደው እንደ መንፈስ የተወለደው እንዳሳደደው ቤተሰቦች ራሱ አሳዳጅ የሚሆኑት ወጪ መሰለ ልጅ ነኝ ስትል የእግዚአብሔር ፍቃድ አለ ለመኖር ስትወስን አይናቸው ራሱ አትመቻቸው ለምን እንደ መንፈስ ይሆንክ ሰው ስለሆንክ እንደ ስጋ ስለሆኑ በላዩ ላይ ይቆጣሉ እስቲ ተንዘላዘል እስኪ እንደፈል በአጥር እየገባ ከሌሊቱ 9 ሰዓት እየገባ ምን ይደረግ አንዴ ፈጣሪ ፈርዶብኛል ይላል ስብስብ ስትል ወደ ጌታ ስትል ወደ ቸርች ስትል ምን አሁንስ ቄስ ሊያረጉ ነው እንደዛ ቸርች ይሏል አይ መለኪያ ይዘህ ሲያዩን አንተ ልጅ አንተ ዱርዬ አንተ ቦዘኒ ብሎ ሰድበው ልጄ ይሏል ይሁን ለሚቃወመው አላላ የጳውሎስ እንደ እግዚአብሔር ፈቃድ የተወለደው እንደ መንፈስ ፈቃድ የተወለደው እንደ ስጋ ፈቃድ የተወለደው ይቃወመዋል አላስ አያችሁ ሳራ ታስታውሳላችሁ አይደለም ምን እንዳደረገች እቤት ቁጭ ብላ አንድ ቀን ልጁ ሲሳለቅበት ነገር አየች እኔ ነኝና ሳራ አለች ና አለችው አባትየው ና አለች ይሄ ልጅ ከኔ ልጅ ጋር አይወርስም አለች ምን ማለት አይወርስም አስወጣው አለች ያው መጽሐፉ ነው የሚለው አይደለም ጳውሎስ ራሱ በመገለጥ ውስጥ ሆኖ እንዳልታካለ ቁጥር 30 ላይ ነገር ግን መጽሐፍ ምን ይላል የባሪያይቱ ልጅ ከጨዋይቱ ልጅ ጋር አይወርስምና ባሪያይቱን ከልጇ ጋር አስወጣት ብሎ 4 ነጥብ ነው ያደረገው አስወጣት ጠራችሁና አብርሃም ሁለት ጊዜ ነው አብርሃም መከራ ያየው የሚገርማችሁ ነገር ደግሞ ደስ የሚለኝ እግዚአብሔር ከሳራ ጋር መስማማቱ ነው አይ አልሰማም እንዴት ነው መሆነው ብሎ ሲለው ሚስት የምትልን ስም አለ እና አባር አስወጣ እግዚአብሔር ኤክስኪውዝ የሌለ ጉዳይ ቢኖር ከፈቃዱ ውጪ የመጣ የትኛውም ነገር አንተ ህይወት ውስጥ እግዚአብሔር ኤክስኪውዝ አያደርግም ሳራ የተቆጣች ይመስላል የእግዚአብሔር ፈቃድ ነው የተቆጣው የእግዚአብሔር ፈቃድ ተቆጣ እንዴት የኔ ፈቃድ ላይ እንዴት እንደሰው ፈቃድ የመጣ ነገር ሊገዛ ይሞክራል አለ አስወጣል ጠራችሁና አስወጣ አለችው ያዘና ሁለቱንም ይዞ በቃ እግዚአብሔር አንድ ጊዜ ከአብርሃም ስለተገኘ አንዴ ልጁ ከአብርሃም ስለተገኘ የራሱን መንገድ አመቻቸለት ቦይ ቀደደለትና ሂዳል ነገር ግን መጽሐፉ ሲናገር ይቃወመው ነበር አለ የትኛውን በመንፈስ ይሆነው ይቃወመው
ቀላል አይደለም ለዛ እኮ ነው አሁን እንደ እግዚአብሔር ልጅነት መኖር ቀላል አይደለም ግን መኖር አለበት በቃ ግግም ነው ማለት ያለበት ድርቅ ለምሳሌ የሰው ልጅ ለማዳ እንስሳ ነው ይባላል የሰው ልጅ ታውቃላችሁ አታውቁም እናንተሽ ግን አሁን እኔ ከቀዝቃዛ ሀገር ነው የመጣሁት ከዛ ቀዝቃዛ ሀገር እዚህ ሲመጣ ትንሽ ጊዜ ወገኔ ተቸገርኩ ቢምቢው አጣይቀኝ ቆዳዬ ቁስልስል አረገኝ በቃ አሁን ቢምቢ ከሌለ ራሱ ይደብረኛል አሁን ወደ ሀገሬ ስመለስ ገና ኤርፖርት ስደርስ አፍንጫ ይታፈናል የተወለድኩበት ያደኩበት እኮ ሀገር አሁን እዚህ ነው ልክ ፕሌን ውስጥ ገብቼ ወደዚህ ስመለስ እዚህ ስደርስ ልክ ከፕሌን ስወርድ ነግራቸው ለሁሉ ጊዜ እግሬ ይሄ ደሜ እንደገና መስራት የጀመረ ይመስለኛል እንደ አዲስ እንደገና የኖር እስካሁን ያልኖርኩ ይመስለኛል አይ አንድ ነገር ከደጋገምከው አንድ ነገር የራስህ ካደረከው ልትኖርበት ከፈለክና ከወደድከው ያንተ ይሆናል ያኛውን የቀድሞውን መሆን ነው የሚቸግር ይሄ ተቃውሞ አለ የለም አይል መጽሐፍ ቅዱስ ተቃውሞ አለ አብሮ ውስጥ አለ አረ እኔ ነኝ አንደኛ ይላል ምን እንደ ዘመኑ ሰዓት ምንም እንደ ይላል ተጥፍ በል ምን ጽድቅ ትላለ ምን እውነት ትላለ ምን እግዚአብሔር ትላለ ዘመኑን አታየው ሰውን አታየው እንዴት እንደሚኖር ለቀልጠፍ በይ እንጂ ምን አይላል አይደል ይሄን የመሰለ ቁመና ይዘሽ ምን አይላል አይደል አይልም እንደ እናንተ አምሮ እሺ የኔ ነው የሚለው መሰለኝ አይ ይሄን የመሰለ ጭንቅላት ይዘ ዲግሪ ይዘ ማስተር እንዴ ምን ሆነ ነው ቀልጠፍ በል እንጂ ጣስ እንጂ እግዚአብሔርን ፈቃድ ማለት ነው በሌላ ቋንቋ እንደ ሰው ልማድ ተመላለስ እንጂ እንደ ሰው ወጊድ እንጂ ልጅነትን ጣልና ዓለማዊነትን ውረስ እንጂ ይሄ ነው ከንከረጅ የሚያደርገው አያችሁ የአጋር ስብከት ስለ አጋር የተሰበከው የሳራ ስብከት ምንም የለው እግዚአብሔር ከሌላ ጉዳይ የለው እና ይሄ ወደሷ እንካይ ያደረገችው ወስዳ የመንፈስ የሆነ ሰውዬ የሥጋ ከሆነው ሐሳብ ጋር ቀላቀለች ከሷ ፈቃድ ጋር ቀላቀለች አያችሁ ለዛሬው እስማኤል የእግዚአብሔር ፕሮግራም ያልሆነው የባሪያይቱ ልጅ ስርዓት ሆኖ ተቀመጠ አንድ ልጅ አይደለም የሆነው ስርዓት የባርነት ስርዓት ሆነ አስወግደው ካምሮ ውስጥ የሚለው እሱ ነው መጽሐፍ ቅዱስ ባሪያውን አስወግደው የሚለው እሱ ነው እንደ እግዚአብሔር ፈቃድ ያልሆነው ልጅነትን የሚቃወመው አእምሮ ውስጥ ያለው ዕውቀት ምን በለው አስወግደው ተቃወመው የለም ኦቶሪቲ በሚላይ በለው አይ ትክክለኛ የመውረስ ስርዓት ይሄ ነው የወረስ ትምህርት ይሄ ነው የመንፈስ የሆነው የኔ ነው ከመንፈስ ጋር መስማማት ለዛ ነው ጳውሎስ በገላትያ መጽሐፍ ላይ ሲናገር መንፈስ ቅዱስን የተቀበላችሁ ከመንፈስ ጋር ሆነ መስማማት ነው ወይስ በየትኛው መንገድ ነው አናችሁ ተስማምታችሁ አይደል የተቀበላችሁት ወይስ ደግሞ ዝም ብላችሁ ነው መንፈስ ቅዱስን ያገኛችሁት በስራችሁ ነው ወይ ያገኛችሁት ብሎ ይጠይቃል ሲነግራቸው ምን ይላቸዋል እኔ ከናንተ በጣም እየተማርኩ ነው አለ እንዴት ፈጠን ብላችሁ ከክርስቶስ መስቀል ፈቀቅ እንዳላችሁ ይገርመኛል አለ በመንፈስ ተጀምራላችሁ በስጋ ትጨርሳላችሁ ምን ማለት ነው ልክ ቸርች ስትመጣ ነገሩ ስታዩ ይላል ሁኔታውን ስታዩ ደስ ይላል ከዛ ሃሌሉያ ታበዛለህ አሜን ታበዛለህ ትንቢት ሲነገረው እሰይ ትላለህ ከዛ 3-4 ቀን በኋላ ፈተና ሲገጥም ምን አባቱ አፍንጫውን ማለት ነበር ትላለህ ጌታ ልቤን እንጂ እጄን አልሰበረኝም ትላለህ ወደ ራስህ ትመለሳለህ ወደ ብልጠት ትመለሳለህ ወደ ችሎታ ትመለሳለህ ልጆች በአባታቸው ጥላ ስር ሲኖሩ ልጅነትን ሚስ ያደረጉ ሰዎች ደግሞ በራሳቸው ጉልበት ይኖራሉ አባት ይያለ ዋጋ ይከፈለ ይያለ የሚከፍት የከፈተውን የሚዘጋ የሌለ ይያለ ለመክፈት ይታገላል ያለ ቁልፉ በሩን ይታገሉታል የህይወት በር እንዲከፈትልህ የህይወት በር እንዲከፈትልህ የመከናወን በር እንዲከፈትልህ እግዚአብሔር ያየው ህይወት መኖርን ከፈለክ ይሄን የልጅነት ዓለም መውረስ ነው ያንተ ድል ፈንታ ሌላ አይደለም በነገራችሁ ላይ በደንብ ልንገራችሁ
እናንተ የእግዚአብሔር ዋራሾች ናችሁ አለ። እንደ ተስፋው ቃል የአብርሃም በረከት ወራሾች ናችሁ። እዚህ ጋር ደግሞ እናንተ እንደ ይስሐቅ ልጆች ናችሁ እንደ ተስፋው ቃል አለ። ይሄ ቃል እዚህ ዓለም ላይ የሚፈጸም እንጂ ሰማይ ቤት ይዘው ልትሄድ ነው። ሰማይ ቤት አሁን የኛ ጸሎት ቤት አሁን እኛ ግሩፕ ሆነን ሰብሰብ ብለን ያለ ይመስላል። ሰማይ ቤት ሙሉ ወንጌል እዛ ጥግ ላይ፣ መሰረተ ክርስቶስ እዛ ጥግ ላይ፣ መካኒቱ እዛ ጥግ ላይ ሆነን እስኪ ሙሉ ወንጌላች ያለ ይመስላል። እስቲ መሰረተ ክርስቶስ ያለ ይመስላል። እዛ አሁን የምታወራው ወሬ ሁሉ እዚህ ቢቀር ነው። እግዚአብሔር እኮ እያለ ያለው ፈቃዴ ነው፣ በምድር እንድትወርስ ፈቃዴ ነው። የምድር ህይወት የኔ አይነት አሸናፊነት እንዲሆን ፈቃዴ ነው እያለ ነው። መንግስተ ሰማይ ሄደ ምን ልትኖር ነው? ምን ልጠይቅ ነው? ማመልከቻ ልጽፍ ነው? እዛኛው ዓለም ሌላ ነው። ቋንቋ ሁሉ ምን እንደሆነ አታውቅም። ስርዓቱ ምን እንደሆነ አታውቅም። በጉ ብርሃኗ በሆነባት በዛች ከተማ እግዚአብሔር በሙላቱ ያለበት በክብሩ ያለበት ሐለወቱ ያለ ምንም እንጥፍጣፊ ያለ ምንም ሳይቀር እግዚአብሔር በሙላት በተንሰራፋበት በዛ ዓለም ውስጥ ምን ልትኖር? ስለመውረስ የሚያወራ እዚህ ዓለም እዚህ በዚህ በስጋ ወራት ሳለ ነው። የላይኛውማ ነገር አለቀ እኮ። እጅን አንስተ ኢየሱስ ክርስቶስን የህይወቴ ጌታ አዳኝ አድርጌ ተቀብያለሁ ስትል እሱ ደግሞ እኔ የዘላለም ህይወት ሰጪ አምላክ አባት ሆኜ ተቀብያለሁ አለ። እዝደን በቃ አለቀ እኮ። የምድር ቆይታ ሲያበቃ፣ የዚህ ዓለም ኑሮ ሲያበቃ ወደ አባት እቅፍ ስትሄድ ቃሉን እግዚአብሔር ይፈጽማል። እዚህ ምድር ሳለህ ግን ልጅነትን ኤክሰርሳይዝ ሳታረግ ልትኖር ነው። ስለ ምድር ነው እየነገረ ያለው። በዚህ ምድር ስለምትኖረው ኑሮ ነው እየነገረ ያለው። ብዙ ሰዎች ምን ያደርግልናል ይላሉ። ሰማይ ካለን ምን ያደርግልናል? ምድር ማን አላት? ምድር እኮ ብርሃን ያስፈልጋታል። የእግዚአብሔር መልክ በአንተ በኩል ያስፈልጋታል እኮ። በጣም ብዙዎቻችን እዚህ ምድር ላይ በቃ እግዚአብሔር ዝም ብሎ ይኑሩ ብሎ የጣለን ይመስለናል። እናንተ የምድር ጨው ናችሁ እኮ ነው ያለን። የምድርን ብስባሽነት፣ የምድርን ሽታ፣ የምድርን ጠረን ልንቀይር እኮ ነው እዚህ ያለነው። እናንተ የዓለም ብርሃን ናችሁ አለ። ለዓለም ጨለማ እኮ እውነት ልንሆን ብርሃን ልንሆን ነው በዚህ ያለነው። ምንድነው ብርሃን የምንሆነው? ብድግ እያለን ኢየሱስ ጌታ ነው፣ ጌታን ተቀበል፣ ወንድሜ ትሞታታለህ፣ በቅርብ ቀን ሲሆን ነው የምትገባት፣ እዚህ ይሆን እስኪ እጅ እሳት ሲያቃጥል ሞክረው፣ እዛ ዘላለም ነው የምትቃጠላት። ለዚህ ነው ያለነው እዚህ ለዚህ ነው ያለነው። ደህና ናችሁ? ሀብታም መኪና ይዞ ውብ ብሎ ሲያልፍ ወንድሜ ሀብት እዚህ ይቀራል፣ እኔ የምተኛውን እንቅልፍ አንተ አትተኛም ይተኛል መስሎ ተናደን እንጂ ይተኛል። ሀብታም ይተኛል። እኔ የማውቃቸው ሀብታሞች አሉ ይተኛሉ። ደህና ናችሁ? እንደውም ስልክ አያነሱ። ምን መስሏቸው ተኝቼ ነው የሚሉት። አትታለል። you have to exercise ማለት መለማመድ መኖር መቻል አለ። ለልጅ የተሰጠው ድል፣ ለልጅ የተሰጠው ማሸነፍ እንደ ልጅ አሜን ናችሁ? ኦ ኢየሱስ ጌታ እንደምን እንደ ልጅ። ክብር ለኢየሱስ ይሁን። አዎ እንደምን እንደ ልጅ። ሃሌሉያ። ይሄ በጣም ደስ ይላል። ዮሐንስ በመልእክቶቹ ውስጥ በጣም ስለ ልጆች በጣም የሚጽፈው ነገር አለ። ልጆች ሆይ አብን አውቃቸዋልና ይላል። አንደኛ ዮሐንስ ምዕራፍ 2 ቁጥር 13 ልጆች ሆይ አብን አውቃቸዋልና ይጽፍላችኋል። ልጆች ሆይ ኃጢአታችሁ ስለተሰረየ ይጽፍላችኋል። 2:12 እንደዚህ ነው ይላል። ልጆች ሆይ ኃጢአታችሁ ስለ ስሙ ተሰረየላችኋልና ይሄን ይጽፍላችኋል።
አንደኛ ዮሐንስ 2:12 እና 2:13 ልጆች አብን አውቃችኋልና ጽፍላችኋለሁ ልጆች ኃጢአታችሁ ስለ ስሙ ተሰደዩላችኋልና ጽፍላችኋለሁ በነገራችሁ ላይ ጳውሎስ በገላትያ መልእክት ውስጥ እኛም ወንድሞች ሆይ እንደ ይስሐቅ ሲል ወንድሞች ሆይ አይ ማነው አንድ ሰውዬ ነግራቸዋለሁ አይደል በደርግ ጊዜ ባለስልጣን የነበረ ነውና ከስልጣኑ ወርዶ ምናምን ያው ታውቃላችሁ የገቡ ዘመን አብዛኛው ኮሎኔል የተደበቀው ቸርች ነው እና ይሄ ደግሞ አሉ ነው ሌላ ችግር እንዳታመጡ አሉ ነው አሉ ባልታ ነው እና ቸርች መጥቶ ሲያይ ሁሉም ሰው የድሮ ጓድ ነው እንደ ጓድ እንትና ምናምን አለ ብሎ ሲጨርስ ቁጭ ብሎ ሲያስበው ጓዶች አይደል ከዛ ወጣና ምን አላሉ የድሮ ጓዶች ያሁን ወንድሞች ሆነዋል የድሮ ጓዶች ያሁን ወንድሞች ወንድም ካለ ምን አለ ወላጅ አይደል ለዛ ነው ጳውሎስ በተደጋጋሚ በመልእክቶች ውስጥ ወንድሞች ሆይ ምን ማለት ነው ልጆች ነን እኛ እርስ በርስ ወንድሞች በእርሱ ዘንድ ደግሞ ምን ልጆች ከአንዱ አባት የተገኘ ልጆች አያችሁት ይሄ ነው ህይወት በክርስቶስ የተሰጠ እንድንወርስ የተፈለገ ህይወት ይሄ በደንብ የዛሬ ቶፒክ ላይ በደንብ ያዙል ጨርሳለሁ ሰዓት 3 ደቂቃ የሚቀረች አጌንስት ነው የዚህ ዓለም ስርዓት ተቃዋሚ ነው የዚህ ዓለም ይሄኛው የሰዋዊ አእምሮአችን ተቃዋሚ ነው አካባቢ ማይፈልግ ምንም አይፈልግም ተቃወመው ይላል አያችሁ አሳደደው በመንፈስ የሆነው በስጋ የሆነው አሳደደው አንተ ብሎ ተቆጣበት አይገርማችሁ እኔ በጣም ነው መገረመው በጣም ብዙ ጊዜ ይገረማል አማኞች ሆነው እዚህ ጋር ቤተክርስቲያን ሲከፈት ይመደዳሉ ዘንድሮ ሱቅ አረጉት ሱቅ በደረጃ ምናምን ምን አስጨነቀ አንተ ሱቅ በደረጃ ያጋለ ጀብሎ አታቁም እናንተሽ ለምን አይሆንም ደሙ ይፈላል ቸርች ሲያይ አማኝ ነበር አሁን ሳልበዛም እንደ በየቦታው ቸርች ምን ይሆንልህ በየቦታው ምን ይሆንልህ ጳውሎስ ያለው ቶፒክ ሌላ ጉዳይ ጳውሎስ ምንድነው ያለው አንዳንዶች አለ ተናደው በማለት ቀንተው እኔ ስለማገለግል ቀንተው ኢየሱስ ያናል ብለው ይሰብካሉ አንዳንዶቹ ደግሞ አለ እስራኤል ሊያጸኑብኝ አንተ በመስመክ የተወለዱ ናቸው እነዚህ ብለው እኔ ላይ እስራኤል ላይ ጫና እንዲያደርጉብኝ ብለው አስበው ይሰብካሉ አለ አንዳንዶች ደግሞ ከጌታ ተቀብለው ይሰብካሉ እኔ ምን ጨነቀኝ አለ በዛኛውም ጌታ ተሰበከልኝ እንፈልገው ከሱ መሰበክ ነው ምን በየትኛውም ቀዳዳ ኢየሱስ ይሰበክ እንጂ ምን አስጨነቀ አሳዳጅ ነው የሰው መንፈስ አሳዳጅ ነው መጥፎ ነው በጌታ ነው የሚበል አይደለም የሚበል አሳዳጅ መጥፎ ነው እኔ በዘመኑ ውስጥ ሁሉ መጠበቅ ያለብህ የማቱሳላ መንፈስ ካለበት ጴንጤ ነው ቋንደና መጣችሁ ማቱሳላ ታውቃለህ ማቱሳላ መጽሐፍ ቅዱስ ታሪኩ ምንድነው ረጅም ዕድሜ ኖረ ሞተ በቃ ቸርች መጣ ማቱሳላ የሚባሉ ሰዎች አሉ ይላል አንድ ትምህርት ቸርች ማቱሳላ ናቸው የቸርቹ ጉምቱ አባል ባለፈው ነገራችሁ ጉምቱ አባል ፊተኛ አባል ስንት አመት 36 አመት እዚህ ቤት ክርስት ምን ፈጠሩ ምን አገልግሎት ይሳተፋሉ እመጣለሁ እቀመጣለሁ አልቀርም አላገለግሉ ማይገርም እና ምን ሰሩ ቸርች መጣው በመምጣት ነው እሳቸው ያገለግሉ ልጅነት ይገርማል እኛ ስንጀምር 4 ነበርን 4 ያሉ 3 ሲያገለግሉ ነው ቁጭ ልበል አሁንም ቁጭ
ወደፊት ቁጭ ይላል። አይ ዋጋህን ሳታቅ እንደመኖር አደገኛ ነገር የለም። በዚህ ዘመን ደግሞ ልንገርህ ጉንፋን የሚጋባብህ ካላመነ ሰው አይደለም ካመነ ሰው ነው። ብዙ ሰው ጉንፋን የሚይዘው ውጪ ካለ ሰው አይደለም እቤት አብሮት ከሚተሻሸ ሰው ነው። አይ እናት ጉንፋን ከያዛት ልጆች ይዛቸዋል፣ ባለቤቷ ይዘዋል። አቅርብ ነው። መንፈሳዊ ጉንፋን መጥፎ ነው። ታረብ ከምታምነው ሰው ነው የሚተላለፈብህ። አይ ሐሞት መጥፎ ነው። እንደ እንትን ነው እንደ በብልል ላይ ነው የሚያልፈው። አይ አልባምን መጥፎ ነው። አብራክ ከምትላት ሴት ጋር በቀላሉ ነው የሚይዝ፣ ከምትለው ሰው ጋር በቀላሉ ነው የሚይዝ። ስንፍና መናገር፣ ሰውን ማቅለል ዝም ብሎ የሚተላለፈው ዝም ብሎ ነው የሚሄደው። አይ በእግዚአብሔር ቤት ውስጥ ስትኖር ለዛ ነው ራስን አጌንስት ነው፣ ሲስተሙ አጌንስት ነው፣ ተቃዋሚ ነው። የእግዚአብሔር ልጅ ነው ብሎ አፕሩቭ የሚያደርግልህ የለም። አንዳንዶች አሉ በዚህ ዘመን እኔ ካልጸለይኩልህ ሰው አትሆንም የሚሉ። እየሰማችሁ ነው? እኔ ካልጸለይኩልህ ሰው አትሆንም የሚሉ። ለዛ ነው ያልገባን። ለዛ ነው ብድግ ብለው በዚህ በእንትንና በእንትን ዙሪያ ያላችሁ ሁሉ ኑ የዛን ቀን ታሪካችሁ ይቀየራል። ምንም የሚቀየር ታሪክ የለም። በ3 ቀን ፕሮግራም የሚቀየር ታሪክ የለም። አንተ ኤቭሪ ዴይ ትኖራለህ። ኤቭሪ ዴይ ለአእምሮ ትነግረዋለህ። ልጅነትን ለራስህ እየነገርክ በልጅነት ዓለም ለመውረስ የልጅነትን ታሪክ ባንተ መንገድ ውስጥ እንዲጸና ለማድረግ በመታገል ነው ድል የምታደርገው። ሌላ ታሪክ አታመጣም። አይ ያሳደው ነበር አለ። የትኛው እንደ መንፈስ የሆነውን በስጋ ያለው ያሳደው ነው። ብዙዎቻችሁ እንዲያጨበጭብላችሁ የምትፈልጉ ሰዎች አላችሁ። ጠዋት ተነስታችሁ እሰይ የእግዚአብሔር ልጅ ነኝ ብላችሁ እንድታስቡ የሚፈልግ ያለ ይመስላችኋል። ጠዋት ስትነሳ ተሰብስበው በርህ ላይ ነው የሚቀመጡት። ሌሊቱን ሙሉ ሲዶልቱ ያድሩብህና ጠዋት በርን ከመክፈት በፊት አንዳንዶቻችሁ በር ሲከፍቱ እንዲህ ብላችሁ ነው የምትከፍቱት። ተከፍቱና መጋኛ እንዳይመታ አንዳንዱ በር ሲከፍተው በኢየሱስ ስም ብሎ ነው የሚከፍተው። ምን እንዳይመታ ባትጠራው ይመታል ማለት ነው። በላላስ አይ ውሃ መርጨት ነው የቀራችሁ። ማድረግ ነው የቀራችሁ። ቆም ብላችሁ አስቡ። ጠዋት ስትነሳ ሊነግሩ የሚፈልጉት ተስፋ ዋጋ እንደሌለ ነው። አንተ የማሸነፍ አቅም እንደሌለ፣ ኪስ ውስጥ ባለው ነገር የትም ልትደርስ እንደማትችል ነው የሚነግሩ። አንተ ደግሞ ልጅ መሆንህን በማለዳ ስታውጀው ያን ጊዜ አንተና እግዚአብሔር ለድል ትወጣላችሁ። አትቀልድበት። ልጅነትህን ማንም ሰው አስተያየት እንዲሰጥበት አትፍቀድ። ልጅ ነህ። ደክሞ ሊሆን ይችላል ህይወት። ልጅ ነህ። አሁን ጥሩ ሁኔታ ላይ ላትሆን ትችላለህ። በሰው አይን ሰው እንደሚጸልየው፣ ሰው እንደሚሰብከው፣ እንደሚያገለግለው እንደሚዘው ላታገለግል ትችላለህ። ልጅነትህ ግን በምንም ነገር ይለካል። ልጅነትህ በሚዛን የሚቀርብ ጉዳይ አይደለም። ለአስተያየት የሚቀርብ ጉዳይ አይደለም። ልጅነትህን ውረስ። ልጅነትህን ለመውረስ ታገል። የሚቃወመውን ያንን መንፈስ አንተው ራስህ ተቃወም። አንተ የባሪያይቱ አይደለም የጨዋይቱ ልጅ ነህ። እንደ እግዚአብሔር ፈቃድ እንደ እግዚአብሔር ፕሮግራም ወደዚህ ዓለም የመጣ ሰው ነው። በእውነቱ ቃል አስቦ ወዶና ፈቅዶ የወለደ የመስቀሉ ጣር ውጤቱ ልጁ ነህ። እስኪ ልጁ ነኝ በሉ። እንደ ፈቃዱ በሉ እስኪ። በእውነቱ ቃል በሉ እስኪ። አስቦ የወለደኝ በሉ እስኪ። ልጁ ነኝ በሉ እስኪ። ከዚህ ጀምር ታሪክህን። እኔ ልጅህ ብለህ ጀምር። ጸሎትን ስትጀምር እኔ ልጅህ በዚህ ማለዳ አመሰግናለሁ በል ስትጀምር። እኔ ልጅህ። አየህ ኢየሱስ ጌታ። ነገ እንቀጥላለን። አስታውቁ የሚለውን ቃል እንዴት መጽሐፍ ቅዱስ እንዳስቀምጠው በተወሰነ መልኩ ደግሞ እናያለን። አስታውቁ እንጂ አትጨነቁ የሚለውን
እንዴት እንድንጸልይ የፈለገበትን የልጅነት መንፈስ ደግሞ እናያለን። ትንሽ ነገር እግዚአብሔር በዚህ ደካማ ሰው ተናግሯቸዋል። ለአስተማሪ መንፈስ ቅዱስ ክብር ይሰጣል።